አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ወደ ተመልካቾቼ ወዳጆቼ አድናቆቼ እንዴት ናችሁ? ደህና ናችሁ ወይ? ይሄ ምን እንደሆነ ታውቃላችሁ? ማይክ ነው እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ስራ ጤንነት እንዴት ይዟችኋል? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። ዛሬ አዲስ ነገር እየላችሁ መጥቻለሁ። ቻናሉን ላይክ፣ ሼር፣ ሰፖርት፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እናንተ በስ የፈመሰን ብቻ አይደለም ማበረታታት አለባችሁ፣ እኛንም የመዳም ቅመሞችን ማበረታታት ግድላችኋል ማለት ነው። አዎ አብርሽ ሩታ ምድረውሾ ጅንጃንካ እያላችሁ ነው የምታበረታቱት አይደለ? ባይዘው ማለት ነው። እኔም እንደዛው ነኝ። ከኢትዮጵያ ያሉ ሰዎች ቪዲዮ ተላኩ እከሌ ምን ለቀቀ እያልኩኝ ሰፍ ብዬ ነው የምጠብቀው ወላሂ ማለት ነው፣ እንደ እናት ማለት ነው። እና በቃ የሀገር ነገር ደስ ይለናል። ሁላችሁም እንደዛ ናችሁ ብዬ ገምታለሁ። ለማንኛውም እኛም እርስ በርስ እንበረታታ። ወይ ብቻ ግሩፕ ስላለን ብቻ አይደለም ሄደናን ሰው ሰፖርት በግሩፕ ሰፖርት የምናደርገው ከግሩፕ በኋላም ሰፖርት እንደራረግ። ምሳሌ አሁን አንድ ሰው ዝም ብሎ በሰዓቱ በየትኛውም ሰዓት ላይቭ ሊገባ ይችላል። በዛኛው ሰዓት ደግሞ ሄዳችሁ አበረታቱ። ሪሳላ ሲደርሳችሁ ኖቲፊኬሽን ይባላል። ዞሮ ሪሳላ ሲደርሳችሁ ማለት ነው። ኖቲፊኬሽንም ኔትወርኩም እንደዛው ነው፣ አንድ ነው። ኖቲፊኬሽን የሚባለው ነገር እንትን አይለኝም። اشتبين هاتنا خلي الملابس سلامات اعطيها اكل يصيح جوع. خلاص روح يلا، لا تهبيناها هي اللي تحبني ما احبها انا. خلاص ما تهبك يلا واكل انت بلا. لا خلاص روح يلا. لبيه جوانا ننتك شفتيها عمي ባቲክ ሀም ስፍሬ እና ለማንኛውም አዲስ ነገር ይዤላችሁ መጥቻለሁ። አዲስ ነገሩ ደግሞ ምንድነው ብላችሁ ሰፍ ብላችሁ ጠብቁኝ። ቆይ ለልጅቷ ምግብ ልስጣት፣ ርቧታል ህፃናቱ ማለት ነው። እና ማለት ነው አዳዲሶቹንም ሰፖርት አድርጉ፣ አዲስ የከፈቱትንም ሰፖርት አድርጉ። ሂዱ አበረታቱ። አብሽሪ፣ በርቺ፣ ትችያለሽ፣ ስሪ፣ ጠንክሪ በሉ ማለት ነው። በስ እዚህ ስደትም ያለ ሀገርም ያለ አበረታቱ። ምክንያቱም ቅንነት ለራሱ ነው። ማማላት ተጠይንዘ ያዋል ምክንያቱም ቅንነት ለራሱ ነው። መልካምነት ለራሱ ነው። መልካም ነው። በቃ ደግ ነው። ሩህ ነው። በቃ ሰፍ በሉ ማለት ነው። ምንድነው ችግሩ? የሚቀንስባችሁ ነገር አለ? ምንም የሚቀንስባችሁ ነገር እኮ የለም። ሰፖርት ብታደርጉ ነኛ ብታበረታቱ ነኛ ማለት ነው። ፈመሳዎቹ መጣችሁ ሼር ብታደርጉና ቻናላችን ማወቅ ደመቅ ሸብረቅ እንድል ብታደርጉ ምን ችግር አለው? ሀቢብቲ ጂቢ አተሙ ነን አኒ ሀሚ ሹፍ ሀሚ ሀሬት ልክ شويه بس اصبري እና ሶሪ እና ምን ልላችሁ ፈልጌ ነው፣ አበረታቱን፣ ሰፖርት አርጉን። በመቀጠል ደግሞ አዲስ ነገር ይዤላችሁ መጥቻለሁ። ዩቲዩብ ከፍሎኛል ገና በ3000 እኮ ሰብስክራይብ መክፈል ይችላል ተብሏል። በ3000 ሞኔታይዝ ማድረግ ትችላላችሁ። በ3000 ሞኔታይዝ ማድረግ ትችላላችሁ ተብሏል። አሁን ከፍሎኛል። የከፈለኝ ደግሞ በሳውዲ ብር ነው። እሺ በኢትዮጵያ ብር አይደለም፣ በኢትዮጵያ ባንክ አይደለም ያስገባልኝ፣ በዚህ ሀገር ባንክ ነው ያስገባልኝ። እውነቴን ነው የምላችሁ፣ ቀልድ እንዳይመስላችሁ። ደግሞ ይሄው የከፈለኝ ራሱ ይሄው ውሸት እንዳይሆንብኝ ማለት ነው። ነግራችኋለሁ። እኔ ውሸት አላወራም፣ እውነት ነው የማወራው። ነግራችኋለሁ። እና አበረታቱን፣ በቃ አበረታቱን። ወይኔ እቺ ልጇን አልጠየኳትም። ልጄና ማማ አና በጂብ ልክ ሞቺ ነቀዝ ቪዲዮ ሲሰራ ነቀዝ ትሆንብኛለች እቺ ልጅ። እኔ ሀሞያ خلاص እሽረብ አዲሱ ምንድነው የምላችሁ? ስንቶቻችሁ ናችሁ እፍታሄ ትለኛለች? በፍታሄለስ የኔ ቅመም እኮ ናት። خلاص እሽረቢ እክሊ ሀም ትክላት ጥይን ዘይ አወልባ ሙሽኪላ ከቴራ ሀቢብቲ። ቀደም እናትሽ አይተሻለች፣ አሁን ደግሞ አውቃ ወደቀች ትለኛለች። እና ስንቶቻችሁ ናችሁ ደግሞ ሲጡኝ ወሩ ሲደርስ የምትጨቃጨቁት? ዛሬ ቀን ስንት ነው? ቀን 4 ነው። እስካሁን አልተሰጠኝም ደሞዜ ማለት ነው። የተረገመ ሰውዬ እሷ ሰጣችኝ፣ እሱ ግን አልሰጠኝም። ገና ነው። ተቢባ ስንት ነው የምትበዩ ደሞዝ ትሉኛላችሁ? ይሄ ብዙ ይመስላል። ስንት ነው? ደምሩ። እንዲበሉ ከዛ እንዲበሉ ስንት ሆነ? ደምሩት። ላሳያችሁ ጉድ እንደገልብጬ ላሳያችሁ ነበር። በሮዛ ላይ ውሃ ከተተችበት ለሽ ማያ እና ምንድነው
እቺን ብር ማለት ነው። እቺን ብር ማለት ነው ደሞዜ ናት። ይኸው ቀን ዛሬ 4 ነው። እስ አምሄላ ባጤክ የላ ካምሊ ባጤክ ብሩ ሱቅ ብርሽተሪ ሐላዋ ሸላዋ ጠይብ وشتبه كله تاكل انقله تاكل يلا برا خلاص اوف تبي تاكل بنشتري شلاوه هلاوه السرعه اكلي هم يلا እና ምን ልላችሁ ፈልጌ ነው ቶሎ አይሰጡን ብሮቹ ያሳዘናቸው እንደሆነ አላቅም ቶሎ አይሰጡንም ብሩን ለምን እንደሆነ አይገባኝም ወላሂ ላዝም አሁን ከሰጣችኝ ዛሬ ስንቀን ትላንት ወዲያ ነው የሰጣችኝ የሱ ይቀር እሱ ነው ቅድም ተትላንት ወዲያ ስጠኝ አልኩት ነገ እመጣልሻለሁ አለ ትላንትም ጠየቅኩት ልጅቱ ጠየቀችው ዝም አለ ቅድም ሪካርድ አደረኩለት ላክልኝ ለልጄ ሊልክ ነው ብር አልኩት ሰውቅ ልመጣ ነው ላክልኝ አልኩት ስጠኝ አልኩት ከዛ ቅድም ቤት መጥቶ ማታ እመጣልሻለሁ ከመግሪብ በኋላ ነው አይነድዳችሁ እኔ የሰቃላ ብር ምወልድላቸው እንደሆነ አላቅ ስጠኝ ስጪኝ እኔ ምክንያቱም እሷ ስላመጣችኝ እኔ እሷን አፍንጫዋን እንደ ቢይዛት ማለት ነው ስጪኝ አንቺን አስመጣ እኔ እሱን አላቅም አንቺ ነሽ ከደላላ ቤት አመጣችኝ ነው ማለት እና እንደዛ ነው እዚህ ቤት ከገባው ማሻአላ በሉ ወደ 6 አመት ሄጃለሁ ቆየ ከኮሮና በኋላ እዚህ ቤት ነው የገባሁት ከኮሮና በኋላ እዚህ ቤት ነው የገባሁት ጉዳና ያያችሁ ሩዙን በደበት አደርጋለች وشو حركات هذا يا بنت إلا ليش سوي كده ترجمت ልጅ እነሱ ልጆች እኮ ንቀዝ ናቸው ነቀዝ ነቀዝ እና ምን ልላችሁ ነው 6 አመት ሊሆነኝ ነው ከኮሮና በኋላ እዚህ ቤት ነው የገባሁት ኮሮና ከወጣ በኋላ ማለት ነው ኮሮና ከወጣ በኋላ ወደ 6 አመት ሊሆነኝ ነውና ያኔ ይሰጡኛል ብር ይሰጡኛል ከለክሉኛል ማለት አይደለም ይሰጡኛል በሰዓት ጊዜ ቀናቶችን ይወስታል ማለት ነው ለሽ شوفوا نفر جوعانه ياكل نفر ما في جوعانه يكرر عن شكلك كلبه يلا انقلي ترجمي هو طيب እና እቺን ብር خلاص እና ቆይቻለሁ እዚህ ቤት ቆይም ይሰጡኛል ግን አፍንጫቸውን እዛችሁ ካልተቀበላችሁ ችግር ነው አረቦች ማለት ነው እና እንደዛ ናችኋለሁ አዲሱ ነገር ይሄ ነው ዩቲዩብ ነው ከፈለኝ እሺ ደሞዝ አይደለም ዩቲዩብ ነው ከፈለኝ ሰምታችኋል ነግራችኋለሁ ላይክ አድርጉኝ ሼር አድርጉ ሰብስክራይብ አድርጉ አበረታቱ እሺ ቻው ባይ